ኤሜን 24/7ን እየመራን ራቢያ ሰይድና ንጉሱ በቃሉ በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። አብራችሁን ሁሉ የአክብሮት ግብዣችን ነው። ወደ አጫጭር ጉዳዮቻችን አለፍን። የኢትዮጵያና የሩሲያ ግንኙነቶችን ወደ ከፍተኛ ስትራቴጂካዊ አጋርነት ለማሳደግ ያለመ ምክክር ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የገንዘብ ሚኒስትር አህመድ ሽዴ ከሩሲያ ፕሬዝዳንት ስራ አስፈጻሚ ጽህፈት ቤት ምክትል ኃላፊ ማክሲም ኤስ ኤሬሽኪንና ከሩሲያ ኢኮኖሚ ልማት ሚኒስትር ማክሲም ረሼትኒኮቭ ጋር ተወያይተዋል። በውይይታቸውም በተለያዩ ስትራቴጂካዊና ኢኮኖሚያዊ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስትር መረጃ ያመለክታል። በተጨማሪ በዘላቂ ልማት፣ በቀጠናዊ ደህንነትና በጋራ ልማት ላይ መምከራቸው ተገልጿል። ሚኒስትሩ ዶክተር ጌዲዮን በዚህ ወቅት እንዳሉት ሩሲያ በተለያዩ የትብብር ዘርፎች ላደረገችው ቀጣይነት ያለው ድጋፍማ አመስግነዋል። በቀጣይም በግብርና፣ በማኑፋክቸሪንግ፣ በአይሲቲ፣ በማዕድን ልማት፣ በብረታ ብረት፣ በኢነርጂ መሰረተ ልማት፣ በኒውክሌርና ሌሎች ዘርፎች በትብብር መስራት የሚቻልባቸው ምቹ የኢንቨስትመንት ሁኔታዎች መኖራቸውን አስገንዝበዋል። ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት አብሮነትን ይበልጥ በማጎልበት አበረታች ውጤት ማምጣቱን የሰላም ሚኒስቴር ገለጸ። ሚኒስቴሩ ከጅማ ዩኒቨርሲቲ ጋር በመተባበር ያዘጋጀው 14ኛው ዙር የበጎነት ለአብሮነት ሰልጣኝ ወጣቶች የምረቃ ስነ ስርዓት ዛሬ በጅማ ከተማ ተካሂዷል። በዚህ ወቅት በሰላም ሚኒስቴር የስራ አመራር ዋና ስራ አስፈጻሚ መብራቱ ካሳ እንደተናገሩት የበጎነት ለአብሮነት ስልጠና የወጣቶችን መልካም ስነ ምግባር በመገንባት በሀገር ፍቅር እንዲታነጹ ምቹ ሁኔታ ፈጥሯል ብለዋል። እስካሁንም ከ60 ሺህ በላይ ወጣቶች ሰልጥነው በሀገሪቱ የተለያዩ አካባቢዎች በመሰማራት ያከናወኑት የበጎ ፈቃድ አገልግሎት አብሮነትን ይበልጥ በማጠናከር አበረታች ውጤት ማምጣቱንም ገልጸዋል። ወጣቶቹ በየተመደቡበት አካባቢ የሰላም አምባሳደሮች በመሆንና በበጎ ስራዎች ላይ አዎንታዊ ተጽዕኖ መፍጠር መቻላቸውንም አንስተዋል። ወጣቶቹ የተለያዩ ቋንቋዎች በመልመድና ባህላዊ እሴቶችን በመተዋወቅ ብዝሃነትን በማጎልበት ለብሔራዊ መግባባት ጉልህ አስተዋጽኦ እያበረከቱ መሆኑንም የገለጹት በዚህ ዙር በ5 የስልጠና ማዕከላት የተሳተፉ ከ5000 በላይ ሰልጣኝ ወጣቶች ወደ ተለያዩ የሀገሪቱ አካባቢዎች ተሰማርተው የበጎ ፈቃድ አገልግሎት እንደሚሰጡ አስታውቀዋል። የጅማ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ታደሰ ሀብታሙ ጅማ ዩኒቨርሲቲ ከሰላም ሚኒስቴር ጋር በመተባበር ከሀገሪቱ የተለያዩ ክልሎች ተውጣጥተው ስልጠናውን የወሰዱ ወጣቶች በቆይታቸው ለህይወታቸው መሰረት የሚሆን ዕውቀትና ክህሎት እንዲያገኙ መደረጉንም ነው የተናገሩት። ተመልካቾች ኤሜን 24/7 ምዕራፍ 2 በቀጥታ ስርጭት ወደ እናንተ እየደረሰ ይገኛል። ወደ ዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአፍሪካ የቀዶ ሕክምና ጤና አገልግሎት ተደራሽነትን ለማጠናከርና የሚወጡ ፖሊሲዎች ተግባራዊ እንዲሆኑ በመቀናጀት መስራት እንደሚገባ ተመላከተ። በቀዶ ሕክምና መፍትሄዎች ዙሪያ ያተኮረው 3ኛው የፓን አፍሪካ የጤና ፎረም በአዲስ አበባ መካሄድ ጀምሯል። አለሙ ይላል አዘጋጅቶታል። አንዋር አህመድ ያቀርበዋል። በአፍሪካ ጥራት ያለው የጤና አገልግሎትና ተደራሽነት እጥረትና ደረጃቸውን የጠበቁ ተቋማት አለመኖር ፈተና እንደሆነ ይታወቃል። በተለይ ደግሞ በቀዶ ሕክምና ዘርፉ አህጉሪቱ ውስጥ ያሉ የተለያዩ ሀገራት ዜጎች በተለያዩ ሀገራት በመንቀሳቀስ ለተጨማሪ ወጪም ዳርጓቸዋል። ይህም አቅም ያለው ነው። ይህንን ችግር ለመፍታት የሚያስችል መድረክም በአዲስ አበባ ከተማ መካሄድ ጀምሯል። በቀዶ ሕክምና መፍትሄዎች ዙሪያ ያተኮረው 3ኛው የፓን አፍሪካ የጤና ፎረሙ ለችግሮቹ ዘላቂ መፍትሄን ለማስቀመጥ ዓላማ ያደረገ መሆኑን የተናገሩት በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኤልባቡር ቦኖ በዚህም እንደ አፍሪካ እንዴት በጋራ እንስራ የሚሉ ጉዳዮችን እንደሚያካትትም ተናግረዋል። እንደ አፍሪካ በጋራ ሆነን አንድ ላይ ሆነን እንዴት በተለይ በቀዶ ጥገና ችግር ምክንያት ህይወታቸውን ለሚጠፋው በጣም ብዙ ችግር የሚዳረጉትን ሰዎች በጋራ እንዴት እናክም፣ ለምሳሌ ሂውማን ሪሶርስ ላይ የሰው ኃይል ላይ እንዴት በጋራ እንስራ። ሁለተኛ ደግሞ ኢንፍራስትራክቸር ላይ በተለይ ለዚህ የሚያስፈልጉትን ሆስፒታሎቻችን፣ ጤና ጣቢያም ሁሉም ቦታ ላይ የተሻለ እንዲሆኑና ሰዎቹን ለማከም እንዲመቹ ለማድረግ በጋራ እንዴት እናቅድና እንስራ ነው። ሶስተኛው ኢኩዊፕመንትና ሜዲካል ሰፕላዮች ናቸው። ለዚህ የሚያስፈልጉት የሕክምና እቃዎች፣ ግብአቶች፣ መድኃኒቶቹን
በጋራ ሆነን በጋራ በመዋየት የጋራ መፍትሄ እንዴት እናምጣ የሚል እሳቤ ነው ያለው። እንደዚሁም ደግሞ አራተኛ ደግሞ ፕሮፌሽናል ፕራክቲስ ነው። ከቀዶ ሕክምና ጋር በተያያዘ ከሰሃራ በታች ባሉ ሀገራት ከፍተኛ የአገልግሎት ተደራሽነት ችግር መኖሩን የጠቀሱትና በመድረኩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ መፍትሄውም ከአቅርቦት ጋር ተያያዥ ያሉ ችግሮችን መፍታትና እንደ አህጉር የገንዘብ አቅም ማሳደግ፣ የጤና ተቋማትን ማስፋፋት፣ ዲጂታላይዜሽንን ማጠናከር፣ ብቁ ባለሙያን ማፍራት እንዲሁም የሕክምና ቁሳቁስን በሀገር ውስጥ ማምረት መቻል የመፍትሄ አካል ተደርገው መወሰድ አለባቸውም ብለዋል። ይህንንም ስኬታ ለማድረግ ደግሞ ሀገራት ተቀራርበውና ተቀናጅተው መስራት ይጠበቅባቸዋል ብለዋል። We want reduction of inefficiencies. We want more integration. የመፈጸም አቅማችን እንዲያድግ እንፈልጋለን። ለዚህ ደግሞ ወደ ኋላ የሚጎትቱን ነገሮች ትተን በመቀናጀትና በመተባበር መስራት አለብን። በተለይ በቀዶ ሕክምና ዘርፍ በአህጉር ደረጃ ያሉ ችግሮችን መፍታት፣ ብቁ ባለሙያዎችን ማብዛትና የጋራ መፍትሄዎችን አስቀምጦና ቀጣይነቱን ማረጋገጥ ይገባል። Professionals, but we have to really discuss, are we really making it sustainable for the continent to keep on this momentum? በአፍሪካ ህብረት የተቀመጠውን አጀንዳ 2063 እውን እንዲሆንና በተለይም በጤና ዘርፉ በቀዶ ሕክምናም ይሁን በሌሎች የጤና ዘርፎች የወጡ ፖሊሲዎችን ተግባራዊ እንዲሆኑ ኢትዮጵያ ቁርጠኛ መሆኗን ያረጋገጡት የጤና ሚኒስትሯ ለዚህ ሁሉም ኃላፊነቱን እንዲወጣም ጥሪ አቅርበዋል። Ethiopia definitely stands with the call for action. ከዚህ ፎረም መጠናቀቅ በኋላ የሚወሰኑ ውሳኔዎችና የሚቀመጡ አቅጣጫዎች ተግባራዊ ለማድረግ ኢትዮጵያ ቁርጠኛ ናት። በተለይ እንደ አህጉር የተቀመጡ አጀንዳ 2063 እንዲሳካና በቀጣይ አስተማማኝ የቀዶ ሕክምና አገልግሎት ለማስፋፋትም እንዲሁ። ምክንያቱም የቀዶ ሕክምና የቅንጦት ጉዳይ ሳይሆን የመብት ጉዳይ ተደርጎ መወሰድ አለበት። በአህጉራችን በርካታ እናቶችና ህጻናት ታክመው መዳን አለባቸው። በማንኛውም ወቅት የሚታከሙበትን እድል ማግኘት ስላለባቸው መተባበር ይኖርብናል። Restoring dignity and fulfilling the promises that everyone have in front of them. ከፓን አፍሪካኒዝም የጤና ፎረም መጠናቀቅ በኋላም የፎረሙ ተሳታፊዎች በአዲስ አበባ ከተማ የተሰሩ የልማት ስራዎችንም ተዘዋውሮ የሚጎበኝበት መርሃ ግብር መዘጋጀቱም ተመላክቷል። ተመልካቾቻችን ኤምኤን 247 ምዕራፍ 2ን በቀጥታ ስርጭት ነው እየተከታተላችሁ የምትገኙት። ከዘገባዎች ጋር አብራችሁን እያመሻችሁ ስለሆነ እጅግ አድርገን እናመሰግናለን። ወደ ሌሎች መረጃዎች እንቀጥላለን። በብዝሃ ማንነት በተዋበች ኢትዮጵያ ብዝሃነትን መረዳትና እውቅና መስጠት የዘርፈ ብዙ ጥቅም መሰረት መሆኑን የህገ መንግስትና የፌዴራሊዝም አስተምህሮ ማዕከል አስታወቀ። 20ኛውን የብሔር ብሔረሰቦች ቀን በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራዎች እየተፋጠኑ መሆኑ ተገልጿል። ዝርዝሩን ከመቅደስ ደምስ እንከታተል። ኢትዮጵያ ብዝሃነቷ የውበቷ የእድገትና ልማቷ መሰረት ሆኖ ስምና ክብሯን ለሚመጥን ይዞታ ግንባታ ብርታት ሆኗታል። ይህን የኃይሏን ምንጭ ብዝሃ ማንነቷን ለዓለም የምታሳይበት የብሔር ብሔረሰቦች ቀን ደግሞ የዜጎቿን ወንድማማችነት የምታጠነክርበት ለሀገረ መንግስት ግንባታ መሰረት የሆነውን የአንድነት ገመድ የምታጠብቅበት ነው። ብዝሃነትን መረዳትና እውቅና መስጠት ደግሞ የዘርፈ ብዙ ጥቅም መሰረት ነው ይላሉ ከኤኤምኤን ጋር ቆይታ ያደረጉት የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተሩ ዶክተር ኃይለ ኢየሱስ ታዬ። ሌሎች ሀገሮች አሁን ደረጃ ብዝሃነት ስለሌላቸው በጣም ችግር ውስጥ ያሉት ራሱ ብዝሃነት መኖሩን እውቅና ሰጥቶ እሱ ሴሌብሬት ማድረግ በራሱ ጠቃሚ ነው። ብዙ ጥቅም አለው። የኢኮኖሚ ጥቅም አለው፣ የማህበራዊ ጥቅም አለው። እኛ የሚገልጸን ብዝሃነት ነው፣ እኛ ህብረ ብሔራዊ አንድነት ነው የሚገልጸን የሚል እኮ ትርክት ነው ራሱ። እኛ ተናጥል ትርክት አይደለም የሚገልጸን አብሮነት ነው፣ ህብረ ብሔራዊነት ነው። በጋራ ነው እቺ ነገር ማሳደግ የምንችለው። ሁሉም በዚህ ሀገር ውስጥ የራሱ ድርሻ ማዋጣት አለበት ለዚህ ሀገር እድገት። በዛ መልክ ደግሞ እኩል አንጻራዊ በሆነ መልኩ እኩል ተጠቃሚ መሆን አለበት የሚል ሳቢ ነው። በዓሉ ዜጎች ስለ ፌዴራሊዝምና ዴሞክራሲ እውቀት የሚጨብጡባቸው፣ አንዳቸው የሌላኛቸውን ባህል ጠልቀው የሚያውቁባቸው፣ የእርስ በርስ ማህበራዊና ኢኮኖሚያዊ ትስስራቸውን የሚያጎለብቱባቸው እድሎችን ይዞ ይመጣል የዋና ዳይሬክተሩ ማብራሪያ ነው። ብዝሃነት እንግዲህ ለማስተናገድ መጀመሪያ ከአመለካከት መስራት ያለበት። አመለካከቱ ምንድነው? ይቺ ሀገር ብዝሃነት መገለጫ የሆነባት ሀገር ናታ። ብዝሃነት ሀብት ነው፣ ብዝሃነት ጌጥ ነው፣ ብዝሃነት የኛ መገለጫ ነው የሚል ትርክት መዳበር አለበት። ከባህል ትርኢቱ በዘለለ ያው አስተምሮ አለ፣ ሲምፖዚየም አለ፣ የህዝብ ለህዝብ ግንኙነት ይደረጋል። ህዝቦች የተገናኙ ይወያያሉ፣ ያለባቸውን ችግር ያነሳሉ። ይሄ ችግር በጋራ እንዴት እንፍታ ብለው
ይወያያሉ። ከዛ ተረፈ በዓሉ የሚከበርበት አካባቢ ከፍተኛ የሆነ የልማት ስራ ይሰራል። ብዝሃነትን ያቀፈ አንድነት ከፍ የሚልበት ሁሉም ለሀገር ጥቅም በጋራ የሚቆምበት በባለቤትነት መንፈስ በፍቅር የሚኖርበት እድልን ለመፍጠር የሚያግዙ መደላድሎች ትኩረት አግኝተዋል። የእውቀት ማዕከላትና ምሁራን ደግሞ የዚህ ጥረት አካል ሆነው ለዜጎች ብዝሃ አንድነትን ይሰብካሉ። በዓሉን ለማክበር ያው ዋናው ኃላፊነት ያለው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ያው አገራዊ አስተባባሪ ኮሚቴ አለ። እዛ ደግሞ የቴክኒክ ኮሚቴዎች አሉ። እነሱ ተደራጅተው አገራዊ እቅድ ወጥቶ በቅዱ ላይ ውይይት ተደርጎ ንዑሳን ኮሚቴ ወደ ስራ ገብተዋል። በዓሉ መጨረሻ የሚከበረው በማዕከላዊ ኢትዮጵያ ሆሳና ከተማ ነው። እዛ ሆሳናም ሰፊ ዝግጅት እየተደረገ እንደሆነ ሀገር የኔ ናት፣ ለዚህ ሀገር ራስን አስተዋጽኦ ማድረግ አለብኝ የሚል ስሜት እየፈጠሩ ነው ያሉት። አሁን ሁሉም ወደ 50 አካባቢ የሚሆኑ ምሁራን መጥተው የሁለት ቀን ስልጠና ሰጥተናል። ህዳር ላይ ስልጠናው ይካሄዳል በየቦታው እስከታች እስከ ቀበሌ። ያቀድነው ምንድነው ቢያንስ ለ15 ሚሊዮን ህዝብ አስተምሮ ይደርሳል። ለ20ኛ ጊዜ ከህዳር ጀምሮ በተለያዩ የሀገሪቱ አካባቢዎች የሚከበረው የዘንድሮ በዓሉ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ህዳር 29 መደምደሚያውን ያደርጋል። ታዲያ ለበዓሉ የቅድመ ዝግጅት ስራዎች በስፋት እየተከናወኑ ስለመሆኑ ነው የተገለጸው። ለሰው ልጅ ተስማሚና ምቹ የመኖሪያ መንደርን መፍጠር የመንግስታት ብቻ ሳይሆን የሁሉም ዜጋ ኃላፊነት ነው። በዚህ ጉዳይ ላይ ዘጋቢያችን ራሂል አበበ የመንግስት ኃላፊነትን ብቻ ሳይጠብቁ መልካም አጋጣሚዎችን ተጠቅመው የቆሻሻ መጣያ የነበሩ አካባቢዎችን በማልማት ጽዱና ሳቢ የመኖሪያ መንደርን የቀየሩ የማህበረሰብ ክፍሎችን ቅኝት አድርጋ ተከታዩን ዘገባ አጠናቅራለች። የፍጥነት የትግልና የህልም መዲናዋ አዲስ አበባ እንደ ነስር ራሷን እያደሰችና ዘመናዊነትን እየተላበሰች ተወዳዳሪነቷን ከፍ ከማድረግም ባሻገር እንግዲህ ዘመናዊ የአኗኗር ዘይቤን ለመዘርጋት በርካታ ተግባራትን እያከናወነች ነው የምትገኘው። ከነዚህም መካከል በተለይ ህብረተሰቡን በማሳተፍ እንግዲህ ምቹና ዘመናዊ መንደሮችን በመፍጠር ሞዴል እያደረገችም ትገኛለች። ከነዚህ መካከል በቦሌ ቡልቡላ ሰፈረ ሰላም የጋራ መኖሪያ ቤት አንዱና ዋነኛው ነው። ይህ ሰፈር ሞዴል ከተባሉ የመዲናው አካባቢዎች መካከል አንዱ ነው። ሞዴል ለምን ተባለ? ምን አይነት መሰረተ ልማቶችን ይዞ መጥቷል? የሚለውን ቅኝት እናደርጋለን። ሰፈረ ሰላም የጋራ መኖሪያ ቤት ቅጥር ግቢ ውስጥ ተገኝተናል። እንግዲህ መንደር ሞዴል መንደር ነው። እንደምትመለከቱት ገና ሲገባ ሰፋ ያለ ስፍራን የሸፈነ አረንጓዴነትን የተላበሰ ውብና ማራኪ ገጽታ የተላበሰ ሆኖ አግኝተነዋል። በዚህ ቅጥር ግቢ ውስጥ እንግዲህ ገና እንደገባን የምናገኘው ይህንን የህፃናት መጫወቻ ስፍራ ነው። እንደምትመለከቱት ዘመናዊ በሆነ መልኩ ለህፃናት በሚመች መልኩ የተሰራ የህፃናት መጫወቻ ነው። ቅኝታችን እንደቀጠለ ነው። አሁን ደግሞ በዚህ ግቢ ውስጥ የሚገኝ ጂም ቤት ውስጥ ነው የምንገኘው። እንግዲህ እንደምትመለከቱት በዚህ ጂም ቤት ውስጥ በርካታ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ የስፖርት መስሪያ ግብአቶች የተሟላለት ነው። በዚህ ቅጥር ግቢ ውስጥ እንግዲህ በርካታ ለሰው ልጅ ኑሮ ተስማሚ የሆኑ ጥሩ መዓዛ ያላቸው እጽዋቶች እንዲሁም ደግሞ ሌሎች ሰዎች አረፍ ብለው ሊዝናኑባቸው የሚችሉ ምቹ ምህዳርን እየፈጠረ ነው። እንግዲህ እንደምታዩት ይሄ የጋራ መኖሪያ ቤት ነው። በርከት ያሉ ሰዎች እንግዲህ ኑሯቸውን በዚህ ያደርጋሉ። ከዚህ ጋር ተያይዞ ደግሞ ሰዎች ከስራ በኋላም ሊሆን ይችላል በረፍት ጊዜያቸው እንደነዚህ አይነት ምቹና ጥሩ አየርን እያገኙ እንግዲህ ማህበራዊ ህይወታቸውን የሚያጠናክሩበት እርስ በርስ ሊነጋገሩባቸው የሚችሉበትን እንደነዚህ አይነት ወንበሮችንም እያያዘ ነው። አሁንም አዳዲስ ፍጥነቶችን እያስመለከተን ነው የሚገኘው። እንደምታውቁት እዚህ ጋር ደግሞ በተለይ ህጻናት የሚቆዩበት ምቹ የሆነ የህጻናት ማቆያ አለ። ከዚህ በፊት የነበረውማ ርቀት ሄደው ነው። አሁን በቅርብ ርቀት እያዩቸው በሚፈልጉ ሰዓት መጥተው እየወሰዱ ወጥቶ ለመስራትም አለ። እዚህ በታማኝነት በኃላፊነት እንጠብቃለን። ይህ መንደር እንግዲህ መኖሪያ መንደር ብቻ አይደለም፣ ይልቁንም ማህበረሰብን አሊያም ትውልድን ሊቀርጹ የሚችሉ በርካታ መሰረተ ልማት የተሟሉለት ነው። ከነዚህም መካከል ቤተ መጻሕፍትም እያሟላ ሆኖ አግኝተነዋል። ልጆች ከሚያጠኑበት አልፎ ለእኛም ለወጣቶች
ጊዜያችንን አልባሌ ቦታ ከምናሳልፍ ቅዳሜን እሁድን ጨምሮ እስከ ምሽት 5 ሰዓት ምናምን ድረስ ላይብረሪ ብዙ ጊዜ ክፍት ነውና ራሳችንን በብዙ ነገር በእውቀት እንድንገነባ ጠቅሞ ነው። አሁን ደግሞ ሰፋ ያለ የወጣቶች የእግር ኳስ መጫወቻ ሜዳን ነው እየተመለከትን ያለ ነው። በአካባቢ ደረጃ በመኖሪያ ቤት ደረጃ አልተለመዱም። እዚህ ግን እንደምታዩት ሰፊ የሆነ የእግር ኳስ መጫወቻ ሜዳን እያየን ነው። ይሄ ደግሞ እንግዲህ በተለይ እንደ ሀገር ተተኪ የእግር ኳስ ተጫዋቾችንም በማፍራት ረገድ እንግዲህ ትልቅ እድል የሚፈጥር መሆኑንም መመልከት ችለናል። ይህ የመኖሪያ መንደር እንግዲህ የሰው ልጅ ክብር በሚመጥን መልኩ የተሰራ ብቻ አይደለም፣ ይልቁንም የሀገርን ክብርና ፍቅር ልክ እንደዚህ ሰንደቅ ዓላማ ከፍ በሚያደርግ መልኩ በእየለቱ የሀገራቸውን ፍቅርና ክብር በልባቸው የሚያድሱበትን እድል የፈጠረ ሆኖ መመልከት ችለናል። ቀደም ሲል እንግዲህ በሰፈረ ሰላም የጋራ መኖሪያ መንደር ተገኝተን ሞዴል ያስባለው ነገር ምንድነው የሚለውን ቅኝት ስናደርግ ነበረ። ከጅምሩ ጀምሮ እዚህ እስኪደርስ ድረስ ለ10 ዓመት ይህንን ቦታ በማስተባበር ከመሩት ሰው ጋር ደግሞ ይህንን ውበት ለማላበስ ምን ተሰራ የሚለውን እንጠይቃለን። መጀመሪያ ላይ በጣም ቆሻሻ ነበረ። በእኔ ቤት አካባቢ ነበረ አንድ ገንዳ የነበረው የቆሻሻ ማጠራቀሚያ ገንዳ የነበረው ማለት ነው። እና ቤት ውስጥ ብዬ ስራ ስሰራ ወይ ደግሞ እረፍት ስናደርግ ቤታችን ውስጥ ሙሉ ሽታው ይገባ ነበር። ውሻዎች ጩኸት፣ የጅብ ጩኸት አያስተኛንም። እንዴት እኛ እያለን እንደዚህ መፍጠር የሚችል መስራት የሚችል ጉልበት እያለን አእምሮ እያለን ለምንድን ነው በዚህ ችግር ውስጥ በዚህ ለኑሮ ተስማሚ ባልሆነ ነገር ውስጥ መኖር አለብን እንዴ? ለምንድን ነው የምንኖረው የሚለውን ነገር በቃ ከራሴ መጀመር አለብኝ ብዬ ነው የተነሳሁትና ስናነጋግር ስናስተባብር ሁሉም ፍቃደኛ ነው። ያንን የህብረተሰቡን ጉልበት ጨምረንበት ኢንጂነሮች አሉ፣ ጡረታ የወጡ አዳዲስ ወጣት ልጆች አሉ፣ አርኪቴክቸሮች እነሱን አስተባብረን ነው እንግዲህ ይሄንን ልማት ያመጣ ነው። ከተባበርን ማንለውጠው ነገር የለም። ስማርት መንደር ከሰራን ስማርት መንደር ደግሞ ስማርት ወረዳን ስማርት ክፍለ ከተማን ይፈጥራል። ስማርት ክፍለ ከተማ ደግሞ ምንን ነው የሚፈጥረው? ስማርት ሲቲን ይፈጥራል። እና እኛ ከመንደር ነው መጀመር ያለበት። ምቹና ተስማሚ መኖሪያ አካባቢ ይገባናል ለኛ ብሎ ማሰብ ያስፈልጋል። ከዚህ ያነሰ ነገር አይገባንም። ይሄ ቆሻሻ ኑሮ አይገባንም። ጽዳት ያለው ቦታ ይገባናል። የተሻለ ነገር ይገባናል። ለልጆቻችን ከመንግስት በላይ ማሰብ አለብን። ልጆችም ግቢው እንደምተመጫወቻ አለው፣ ኳስ ሜዳ አለው፣ የተለያየ ልጅ ይጠፋብኛል በስጋት ሰዓት ገቢም ጥበቃ አለው። ሁሉ ነገር የተሟላ ነው። የኔ ልጅ ትምህርት ቤትም ላይብረሪ ይገባል፣ እዚህ መጥቶ ጋር ይገባል። ያ በዛ ውጤት አሁን ዩኒቨርሲቲ ነው የሚማረው። ጥሩ ዜጋ ነው ያፈራል። እኛን አርአያ ተከትለው ልጆችም እንደኛ ነው የሚያደርጉት። ወደ ልማት ፊቱን ማዞር አለበት ማንኛውም ህብረተሰብ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። ተቋማት ለደንበኞቻቸው የሚሰጡትን አገልግሎት ተደራሽና ቀልጣፋ ለማድረግ አጭር የጥሪ መቀበያ ቁጥሮችን አገልግሎት ላይ ያውላሉ። እነዚህ የጥሪ መቀበያ ቁጥሮች አብዛኞቹ ደግሞ ተገቢውን አገልግሎት እንደማይሰጡ ነዋሪዎች ሲናገሩ ይሰማል። ለመሆኑ ከነዚህ ተቋማት መካከል ምን ያክሉ የጥሩ መቀበያ ቁጥሮች በአግባቡ አገልግሎት ይሰጣሉ የሚለውን ሪፖርተራችን መቅደስ ደምስ በተወሰኑ ተቋማት ምልከታ አድርጋለች። እንደሚከተለው ይቀርባል። ሄሎ፣ ጤና ይስጥልኝ። የአዲስ አበባ ደንብ ማስከበር ባለስልጣን። ጤና ይስጥልን። እሳትና አደጋ ስጋት። ጤና ይስጥልን። አዲስ አበባ ትራንስፖርት ቢሮ። ጤና ይስጥልን። አዲስ አበባ ውሃና ፍሳሽ ባለስልጣን። ኢትዮጵያ ኤሌክትሪክ አገልግሎት የትነት ይባላል። በኮም ልርዳዎች ተቋማቶች ለተጠቃሚዎቻቸው የሚያቀርቧቸውን አገልግሎቶች በተመለከተ ሀሳብ፣ ጥቆማ እንዲሁም ደግሞ ቅሬታን ለመቀበል የሚያስችሉ የተለያዩ አጭር ቁጥሮችን ለአገልግሎት ክፍት ያደርጋሉ። እኛም በዛሬው ዕለት የተወሰኑ ተቋማትን መርጠን እነኚህ አጭር ቁጥሮችን በምን መልኩ ነው እየተጠቀሙባቸው የሚገኘውን የሚለውን ለመቃኘት ተገኝተናል። ስልክን አያነሱም። ውሸት ነው። እኔ በአብዛኛውን ጊዜ በተለይ እሁድ ቀን በረፍት ቀናት ምናምን ነገር አያነሱም ቶሎ። ለምሳሌ መንገድ ላይ ውሃ በጣም እየፈሰሰ ስትደውይ ያ ምላሽ አይሰጥም። ይሄ ደግሞ ጉዳት ነው እንደ ሀገርም ከሆነ ስልካቸውንም እንደማያነሱ እና ትክክለኛ ጥቆማዎችን እንደማይቀበሉ ነው የተረዳሁት። እዚህ ጋር የተወሰኑትን ቁጥሮችን ይዘናል። የመጀመሪያ መዳረሻችን የሚሆነው የአዲስ አበባ ትራንስፖርት ቢሮ ነው። 9417 ደግሞ ከተጠቃሚዎቹ ያለውን ሀሳብና ጥቆማ ለመቀበል የሚገለገልበት ቁጥር ነው። ወደዚህ ቁጥር ደውለን አገልግሎቱ ምን ይመስላል የሚለውን እንቃኛለን። ሄሎ፣ ሰላም።
አንድ ሀሳብ ለመስጠት ነበረ። መስመሬት ነው። በርካታ የህዝብ ጥሪ ከሚደርሳቸው ተቋማቶች መካከል የእሳትና ድንገተኛ አደጋ ተቋም አንዱ እንደሆነ ይታወቃል። ሰላም፣ እንዴት ነህ? ሄሎ፣ ሰላም። አንድ ሀሳብ ለመስጠት ነበረ። እሺ፣ ምን ነበር? እናመሰግናለን። እንኳን ወደ ኢትዮጵያ ኤሌክትሪክ አገልግሎት ሁሉም የጥሪ ማዕከሉ ሰራተኞች ደንበኞችን በማስተናገድ ላይ ሲሆኑ እባክዎ ለ10 ሰከንድ በመስመር ላይ ቆዩ። ለመጠበቅ 0 ይጫኑ። የተቋሙን አገልግሎት ሰጪ ሰራተኞች ለማግኘት እንድንጠብቅ ተነግሮ ነበር። ላለፉት 4 ደቂቃ ምላሽ የሚሰጠን ሰራተኛ አላገኘንም። በተደጋጋሚ ደውለን ምላሽ ያላገኘንበት ተቋም ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን አጭር የጽሁፍ ቁጥር የሆነው 9995 ነው። አሁን ደግሞ እነኚህ ተቋማት ጋር በአካል ሄደን ይህ አገልግሎት አሰጣጣቸው ምን ይመስላል የሚለውን በአካል ቦታው ድረስ ተገኝተን የምንመለከት ይሆናል። በነጻ የስልክ ጥሪ አገልግሎት ተቋማችሁ ምላሽ አይሰጥም። ለዚህ ማብራሪያችሁ ምንድን ነው? ቴክኒካሊ ከቴሌ ጋር በተያያዘ የተወሰኑ ችግሮች ነበሩ። ድምጽ ያሰማል፣ ስናነሳው አያገናኘንም። ከዛ ባለፈ ግን እዚህ ያስቀመጥናቸው ፓራሚሊተሪ ኦፊሰሮች የሰለጠኑ ናቸው። ከተማው ነዋሪ ጥቆማ ወይም ቅሬታ አለኝ ብሎ ደውሎ ያለማንሳት ወይም የማሰላቸት ነገር አይኖርም በተአምር። ሳምንቱን ሙሉ አገልግሎት ይሰጣል። ሰራተኞቻችን በሺፍት 4 ሰው ናቸው። በሁለት በሺፍት የሚሰሩበት ሁኔታ ነው ያለው። የኔትወርክ መቆራረጥ፣ የመስመር ችግሮች አጋጥመው የነበሩ እሷም ሙሉ በሙሉ ተፈተዋል። እንደ ተቋም የሰራተኞቻችሁ ምላሽ አሰጣጥ ምን ይመስላል? በበዓል ቀን ሰው በዓሉን ሲያከብር፣ ሰራተኞቹ ግን እዚህ መረጃ የሚቀበሉበት፣ ምሽት ሰው ወደ ቤቶች ሲገባ እነሱ አምሽተው የተሻለ ነገር ያየንበት፣ የበለጠ ደግሞ የምንሰራበት አሰራር እናካሄድ ነው። ጤና ይስጥልን። እሳትና አደጋ ስጋት የተቋማችን አጭር ቁጥር 939 ይባላል። 24 ሰዓት አገልግሎት ነው የሚሰጠው። በዚህ 24 ሰዓት አገልግሎት 3 ሽፍት አለን። በማንኛውም ሰዓት በማንኛውም ደቂቃ አሁን ባለው ሲቹዌሽን ከ300 እስከ 400 ጥሪዎች ይመጣሉ። ከነዚህ ውስጥ ወደ 50 የሚሆኑ ትክክለኛ አገልግሎቱን የሚፈልጉ ናቸው። ጤና ይስጥልን። አዲስ አበባ ዋና ፍሳሽ ባለስልጣን ሜት ይባላል። ባኮም ልርዶ ጥሪ ማዕከላችን ውስጥ 10 ሰራተኞች አለን። በቀን ደግሞ ከ400 እስከ 500 ጥሪዎችን እናስተናግዳለን። ጠዋት ከ2 ሰዓት ጀምሮ እስከ 11 ሰዓት ተኩል ነው የምንሰራው። ያለን ሰው ብዛት ደግሞ ትንሽ በመሆኑ አንዳንዴ ጥሪው አይነሳም ማለት ነው። ሌላው ደግሞ ምሳ ሰዓት የሚደውሉ አሉ። ከ10 ሰዓት በፊት የሚደውሉ ደንበኞች አሉ። ከ11 ሰዓት ተኩል በኋላ የሚደውሉም አሉ። በዚህ ሰዓት ከደወለ ደንበኛው ጥሪ አይነሳም ማለት ነው። ግን በስራ ሰዓት ተደውሎ የማይነሳበት ምክንያት የለም። ተነስቶም ደግሞ ወደሚመለከተው ቅርንጫፍ ይላካል። ጤና ይስጥልኝ። የኢትዮጵያ ኤሌክትሪክ አገልግሎት የትናየት እባላለሁ። በኮም ልርዳዎት? ወደ 225 ሰራተኞች አሉ። 3 ሽፍት አለን። 24 ሰዓት አገልግሎት ነው የምንሰጠው። በነጻ የስልክ ጥሪ አገልግሎት ተቋማችሁ ምላሽ አይሰጥም። ለዚህ ማብራሪያችሁ ምንድን ነው? ስልክ አይነሳም የሚል ለእኛም ይደርሰናል። ግን አጠቃላይ ሰራተኞቻችን የሚሰሩት ሲስተም ነው። ሲስተም ላይ ስለሚሰሩ አለማንሳት አይችሉም። እዚህ የተቀመጡት ቲም ሊደሮች አሉ። ጥሪ በገባ ሰዓት ላይ ራሱ አውቶፒከር ነው ይነሳል፣ ግን ቢዚ የሚሆንበት ወቅት አለ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እሳትና አደጋ ስጋት ጤና ይስጥልን። አዲስ አበባ ዋና ፍሳሽ ባለስልጣን ኢትዮጵያ ኤሌክትሪክ አገልግሎት የትናየት እባላለሁ። በኮም ልርዳዎት? ህብረተሰቡ እነዚህን ቁጥሮች በአግባቡ እንዲጠቀሙባቸው የቢሮ መልእክት ምንድን ነው? እዚህ ላይ የህዝቡ ተሳትፎ በጣም እየጨመረ እንዲሄድ፣ ጥቆማ መስጠቱም እያደገ እንዲሄድ በዚህ አጋጣሚ አደራ ማለት እፈልጋለሁ። መልእክታችሁን፣ ጥቆማችሁን፣ ቅሬታችሁን በትክክል ብታስተላለፉና አላስፈላጊ ከሆነ ነገር ብትቆጠቡ። ወላድ እናቶች የሚደውሉበት፣ እሳት የተነሳበት ቦታ የሚደውሉበት፣ በተመሳሳይ ሁኔታ ጎርፍ ላይ የተጠቁ አካላቶች የሚደውሉበት ስለሆነ 939ን ከዚህ አልባሌ ባልሆኑ ጥሪዎች ቢዚ ባያደርጉብን። ጤና ይስጥልን። እሳትና አደጋ ስጋት ሄሎ።
በብዙዎች ዘንድ ከፍተኛ ተወዳጅነትና አድናቆትን ያገኘው የአዲስ ሚዲያ ኔትወርክ አዲስ ታለንት የባለተሰጥኦ ውድድር በቅርቡ ፍጻሜውን ያገኛል። ከፍተኛ ሽልማትና እውቅናን የሚያስገኘው ውድድሩ በእስካሁኑ ጉዞ ብርሃንን ከተጠሩበት መስክ ያገናኝና የተለያዩ እድሎችን የፈጠረላቸው መሆኑም ይነሳል። ብሩክታዊት ጥላሁን ከዚህ ጉዳይ ጋር ተያይዞ የድምጽ ዘርፍ ተወዳዳሪዎች ጋር ቆይታ አድርጋ ተከታዩን ዘገባ አጠናቅራለች። በተለያየ ዘርፍ የሚካሄዱ ውድድሮች ባለተሰጥኦችን ለሕዝብ ከማስተዋወቅ ባለፈ ለውድድር ዘርፉ መጠናከርና የገቢ ምንጭነት መሆን ትልቅ ጠቀሜታ አለው። የኪነ ጥበብ ዘርፍን ለማሳደግ በተለያየ መልኩ በርካታ ክንውኖች ሲደረጉ ቆይተዋል። ከነዚህም መካከል የባለተሰጥኦ ውድድሮች ማካሄድ አንዱ ነው። በአይነቱም በአቀራረቡም ልዩ የሆነው የአዲስ ሚዲያ ኔትወርክ ለበርካታ ወራት ከመስከረም 19 2017 ዓ.ም ጀምሮ በሙዚቃ በትወናና በሰርከስ በሶስት ዘርፎች እየተካሄደ ያለው የአዲስ ታለንት ሾው የባለተሰጥኦች ውድድር ያልተለመደ በርካታ ተሰጥኦችን የተስተዋሉበት ሆኗል። ለፍጻሜው የተቃረበው የአዲስ ታለንት ሾው ውድድር የሙዚቃ ዘርፍ ተወዳዳሪዎች የውድድር ቆይታቸው ብርቱ ፉክክሮችን የተጋፈጡበት መሆኑንና እያንዳንዱ የውድድር ዙሮችን አልፈው ለፍጻሜ መድረሳቸው አስደስቶናል ሲሉ ስሜታቸውን ገልጸዋል። እውነት ለመናገር ውድድሩ ረጅም ቢሆን ለኔ ጠቅሞኛል ብዬ አስባለሁ፣ እንደግል ማለት ነው። ምክንያቱም ለዝግጅትም ረጅም ጊዜ ነበረ እያጠናን የተሻለ ነገር ሁላ መቀየሩን ለምንችልበት ታይም ነበረን፣ ረጅም ጊዜ ከመሆኑ የተነሳ ማለት ነው። በአመት ውስጥ ያው ጥሩ ኤክስፒሪየንስ አድርገን ያለፍነው ነገር ነው። ግን ያው ብዙ አድካሚ ነገሮችም ነበሩ። ጥሩ ነበረ። ሰዎችንም አውቄበታለሁ፣ ኤክስፒሪየንስም ይዤበታለሁ። ከባድም ነበረ። ልምዶችን አግኝቼበታለሁ፣ ብዙ ሰዎችን ታውቄበታለሁ እና ጥሩ ልምድ ያገኘሁበት ውድድር ነው። የትውልድ ድምጽ የሆነው የአዲስ ሚዲያ ኔትወርክ ለተመልካቾቹ የሚያደርሳቸው ቁም ነገርን ያስጨበጡ ተመልካቾችን ለማዝናናት የሚያቀርባቸው የመዝናኛ ዝግጅቶች መካከል የሆነው የአዲስ ታለንት ሾው ኮከብ ባለተሰጥኦ ባለሙያዎችን ለማፍራት አልሞ ለበርካታ ወራት ለተከታታይ የተለያዩ ዙር ሲያወዳድር ቆይቷል። ከወራት በፊት የተጀመረው የአዲስ ታለንት ሾው በተመልካቾች ዘንድ አድናቆትን ያተረፈ፣ በተወዳዳሪዎች መካከል ትልቅ ትንቅንቅ እየታየበት ያለ ውድድርም ነው። በየሳምንቱ አወዳድሮ ለእይታ እያቀረበ ያለው ይህ ውድድር በሙዚቃ ኢንዱስትሪው በሰርከስ እንዲሁም በትወናው አንቱታን ባተረፉ የባለሙያዎች ዳኝነትና ሙያዊ ድጋፍ ተወዳዳሪዎች ለፍጻሜ ደርሷል። ለሙዚቃ ዘርፉ ውድድርና ለአሸናፊዎች አሸናፊ የውድድር መድረክ የሚቀርቡ ተወዳዳሪዎች ለማለፍ የሚያደርጉት ዝግጅት ከቀድሞ የጠነከረ እንዲሁም ከነበረው አቅም ልዩ ተሰጧቸውን በማሟጠጥ እንደሚቀጥሉ እንዲሁም ከውድድሩ ትልቅ ውጤትን እንደሚጠብቁ ተናግረዋል። ሁሉም ለማሸነፍ የሚመጣው ግን እኔ በራሴ ጥረት ጨርሻለሁ። የተሻለ ነገር አቀርባለሁ ብዬ ዝግጅቴን አጠናቅቄያለሁ። ለማሸነፍ ወደፊት ተወዳዳሪዎቹ እንዳይሻቸው ሁሉም ጎበዞች ናቸው። ከዛ የተሻለ ሆኖ ለመውጣት እኔ የተቻለኝን ዝግጅት አድርጌያለሁ። በሙዚቃ በቂ ዝግጅት አደረኩኝ አይባልም፣ ግን በቻልኩት መጠን እየሞከርኩ ነው። አሸናፊዎች አሸናፊ 4 ልጆች ቀርተናል እና ሶስቱም በጣም ጎበዝ ናቸው። ስለዚህ ያንን ዙር የሚመጠን ጥሩ ዝግጅት አድርጌ ያለው እንግዲህ ውጤቱን ደግሞ ከዳኞችና ከህዝብ ጋር እናያለን አብረን። ይህ ውድድር በሶስት ዘርፍ መምጣቱ በሀገራችን ለየት ያለ ከመሆኑም በውድድር ታሪክ የመጀመሪያውም ጭምር ያደርገዋል። እንደዚህ አይነት የባለተሰጥኦች ውድድር ከየዘርፉ በጥበብ የተካኑ ፈጠራን የታከለና ዘርፈ ብዙ ጥበበኛ ባለሙያዎችን ከማብቃት አንጻር ለኪነ ጥበብ የሚሰጠው ፋይዳ ጉልህ ሚና አለው። ይህንን የተገነዘበው የአዲስ ሚዲያ ኔትወርክ በአዲስ ታለንት ሾው ላይ አሸናፊ ለሆነው ከፍተኛ መጠን ያለው ሽልማት በአሸናፊዎች አሸናፊ የውድድር መድረክ ላይ እንደሚገልጽ ተናግሯል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። ከአዲስ ታለንት ዘርፍ ተወዳዳሪ ከሆኑት መካከል የትወና ተወዳዳሪዎች የነበራችሁን ቆይታ እንዲሁም የዝግጅት መንፈስ ምን ይመስላል የሚለውን ብሩክታዊት ጥላሁን ታስቃኘናለች። አብረን እንየው።
በሚዲያው ዘርፍ አዳዲስ ይዘቶችን በማምጣት የሚሰራው አዲስ ሚዲያ ኔትወርክ የጥበብ ባለሙያዎችን ለማፍራት በአዲስ ታለንት ሾው በኩል እድል የሰጠ መሆኑ ይታወቃል። የተለያዩ ማህበረሰብ የባህል እሴቶችን ለማስፋፋትና የእውቀት ሽግግር ለማድረግ የሚሰሩ ስራዎችን የሚያጎላ ተቋም የሆነው አዲስ ሚዲያ ኔትወርክ የጥበብ ስራዎችን ከማፍራትና ለኪነ ጥበቡም እየሰጠ ያለው ቦታ የአዲስ ታለንት ሾው ማሳያ መሆን የቻለም ነው። ለ6 ተከታታይ ዙሮች ልዩ ባለተሰጦችን ሲያወዳደር የቆየው አዲስ ታለንት ሾው ከዋና ተወዳዳሪዎች በተጨማሪ ከየዘርፉ ልዩ ተወዳዳሪዎችንም ጭምር አካቶ ያዘም ነው። ውድድሩ ለወራት የቆየ ሲሆን ተወዳዳሪዎችን ብቻ ሳይሆን ዳኞችንም ጭምር የፈተነ ሆኖ ቆይቷል። በቃ ሌላ ታሪክ ነው። እኔ እኮ አሁን እምባይ መቆጣጠር አቃቴ። ለመሰልሽ ቅድም ስትጀምሪ ሆዴን ይዞኝ ሆዴ ላይ ነው የተሰማኝ። ከዚህ በፊት ዲያቶኒክን ስትሰሪ ነበረ። አሁንም ፔንታቶኒክን ከዲያቶኒክ ጋር አቀላቅለሽ ነው የሰራሽው። ማጠቃለያውን ሊያደርግ ጥቂት ቀናትን የቀረው ውድድሩ ለየዘርፉ 4 ተወዳዳሪዎችን የያዘና ኮከብ ባለተሰጥኦ ተወዳዳሪዎችን እየተፋለሙበት ያለው ለዘርፍ እንዲሁም ለአሸናፊዎች አሸናፊ እልህ አስጨራሽ ልምምዶችንም እያደረጉ ይገኛሉ። በአይነቱም በአቀራረቡም ልዩ የሆነው ይህ ውድድር በ3 ዘርፎች እየተካሄደ መሆኑ የሚታወቅ ሲሆን የትወና ዘርፍ ተወዳዳሪዎች በነበራቸው የውድድር ቆይታ ብርቱ ፉክክሮችን የተጋፈጡበት መሆኑንም ገልጸዋል። ከብዙ ተፎካካሪዎች ተመርጦ ለመውጣት ትግሉ በጣም ከባድ ነበረ። አዲስ ታለንት ሾው ውድድሩ በጣም ጥሩ ነገሮችን ያካፍለናል። ከዳኞች የምንሰማቸው አስተያየቶች እንዲሁም ደግሞ ከተወዳዳሪዎች ጋር በመግባባትና ቤተሰብ በመፍጠር አሪፍ ላይ ደርሰናል። እንደዚህ አይነት ውድድር ለኔ የመጀመሪያ ነው። ያው አቅሜን አውቄበታለሁ። እኔ ለካ ይችላለሁ እንዴ ብዬ ራሴን ያየሁበት ውድድር ነው የነበረው። ብዙ ተፎካክረናል። በጣም ከሚባለው በላይ አስፈሪ ነበረ። በውድድር ቆይታቸው ከብዙ ሺህ ተወዳዳሪዎች በየዙሩ በባለሙያዎች አስተያየት ተነጥረውና በውድድር ቆይታቸው ትልቅ ትንቅንቅን ያዩበት መሆኑንም ባሻገር ተወዳዳሪዎች ያላቸው አቅምና ችሎታ የተገነዘቡበትም ጭምር ሆኗል። በውድድሩ በትወና ዘርፍ ላይ ያሉ 4ቱም ተወዳዳሪዎች በሰጡት ቃለ መጠይቅ ላይ በነበራቸው ቆይታ ያላዩትን አቅም ያዩበት እንዲሁም ለወደፊት ትልቅ ዓላማና ኃላፊነት እንዳስገነዘባቸውም ተናግረዋል። ለየት ያለ ስራ ይዘን ነው የመጣን ያለ ነው። የመጨረሻው ፋይናሉን ደግሞ በደንብ እናሳያለን ብዬ አስባለሁ። የቀረነው 4 ነን። ከ4ቱ እንግዲህ የተሻለ ውጤት ለማምጣት የራሴ ትግል አድርጌያለሁ ብዬ አስባለሁኝም እያደረኩምም ነው። አቅም ያላቸው ሰዎች ናቸው እንዳለ ልጆቹ ከባድ ናቸው። ያው እኔ በተሻለ መጠን ደግሞ ዝግጅት አድርጌያለሁ። እንግዲህ እሱ ያውቃል። ዝግጅቴን በደንብ አጠናክሬ ይዤዋለሁ። እንግዲህ ሲመጣ ማየት ነው ካሁን በኋላ። ሀገራዊ ፕሮጀክቶች የኢትዮጵያን ብሔራዊ ጥቅም የሚያስከብሩና ቀጠናዊ ትብብርን መሰረት ያደረገ የውጭ ግንኙነት ፖሊሲዋን የሚያረጋግጡ መሆናቸውን የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክት ኃይሉ በሻ ገለጹ። ኢትዮጵያ ልዩነቶችን በሰላማዊ መንገድ የመፍታት ጽኑ አቋም እንዳላት ያነሱት ፕሮፌሰር ብሩክ ብሔራዊ ጥቅሟን ለማስጠበቅ የጀመረቻቸው ፕሮጀክቶችም አዎንታዊ ተጽዕኖ ከሀገር ያለፈ መሆኑን ገልጿል። አፈወርቅ አለሙ የኢትዮጵያ ዜና አገልግሎትን ዘገባ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የአንድነት ትብብርና የአሸናፊነት ምልክት የሆነው ህዳሴ ግድብ ግንባታ ተጠናቆ ሲመረቅ የጉባ ብስራቶችን ይፋ አድርገዋል። ሀገራዊ ፕሮጀክቶቹም የሰላማዊ የኒውክሌር ኃይል ማበልጸጊያ፣ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የቤቶች ግንባታና ሌሎችም ናቸው። የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉም ለኢትዮጵያ ዜና አገልግሎት እንዳሉት የአንድ ሀገር ብሔራዊ ጥቅም ከህልውና ጋር የተያያዘ ነው። የኢትዮጵያ ብሔራዊ ጥቅም የተመሰረተው ዳር ድንበሯን ከማስከበር የግዛት አንድነቷን በማስጠበቅ የዜጎቿን ተጠቃሚነትና የኢኮኖሚ ሉዓላዊነቷን በማረጋገጥ መሆኑን ገልጿል። በረዥሙ የኢትዮጵያ ታሪክ ብሔራዊ ጥቅም ከሉዓላዊነት ጋር ብቻ የተቆራኘ እንደነበር አስታውሰው ከለውጡ ወዲህ እምቅ አገራዊ ሀብቶችን ለህዝብ ጥቅም በማዋል የኢኮኖሚ ሉዓላዊነትን ማረጋገጥ የሚያስችል ጥረት እየተደረገ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድም የህዳሴ ግድብን ባስመረቁበት ወቅት ይፋ ያደረጓቸው የጉባ ብስራቶች የምግብ ሉዓላዊነትን ለማረጋገጥ ወሳኝ መሆናቸውንም ጠቅሰዋል። ሀገራዊ ፕሮጀክቶቹ የኢትዮጵያ ኢኮኖሚ በመሰረታዊነት ከመቀየር ባለፈ ከቀጠናው ሀገራት ጋር በትብብር ለማደግ ወሳኝ እንደሆነም ገልጿል። ኢትዮጵያን ከቀጠናው ሀገራት ጋር በኤሌክትሪክ ኃይልና በመሰረተ ልማት በማስተሳሰር በትብብር ማደግን መሰረት ያደረገ የውጭ ግንኙነት ፖሊሲ እንዳላትም ያሳያሉ ብለዋል።
ኢትዮጵያ ፖሊሲ ክሊር የሆነ ፖሊሲ ምንድነው? ተያይዘን እንደግ። እንደውም ባለንበት ግሎባላይዝድ ዓለም ሪጂናል ኢንቴግሬሽኑን ሁሉ ተያይዘን እንደግ የሚል ፖሊሲ ነው። ይሄ ለሁሉም ክፍት ነው። ኢትዮጵያ ልዩነቶችን በሰላማዊ መንገድ የመፍታት ጽኑ አቋም እንዳላት ያነሱት ፕሮፌሰር ብሩክ ብሔራዊ ጥቅሟን ለማስጠበቅ የጀመረቻቸው ፕሮጀክቶች አዎንታዊ ተጽዕኖ ከሀገር ያለፈ መሆኑን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር የጀመረው የአፈር ማዳበሪያ ፋብሪካ የኢትዮጵያ አርሶ አደር ምርትና ምርታማነትን በመሰረታዊነት እንደሚቀይርም ገልጿል። ኢትዮጵያ ከውጭ የአፈር ማዳበሪያ ለማስገባት ከፍተኛ ወጪ ከማውጣቷን ባለፈ ባህር በር አልባ በመሆኗ ወቅቱን ጠብቆ ለማድረስ ተቸግራለች ብለዋል። የማዳበሪያ ፋብሪካው በተያዘለት 40 ወራት ሲጠናቀቅም ኢትዮጵያን ከናይጄሪያና ሞሮኮ ቀጥሎ ሶስተኛ ከፍተኛ አምራች እንደሚያደርጋትም ጠቅሶም ከጥገኝነት በማላቀቅ እንደ ኬንያ ላሉ ሀገሮችም ማዳበሪያ ማቅረብ እንደሚያስችላትም ገልጸዋል። ገበሬያችን ጥሩ ይልድ ጥሩ ሃርቨስት እንዲያገኝ ከተፈለገ ፈርቲላይዘር ይግድ ይላል። በመንግስት በኩል መንግስትም ሳብሲዳይዝ እንደ ፊውሉ ያደርግ እንደነበረው አሁን ደግሞ ፈርቲላይዘርም ሳብሲዳይዝ ያደረገ በቢሊዮን የወጣበት እያስገባ እንገኛለን። ይሄ እንግዲህ ከውጭ የሚመጣ ነው። በውድ ዴቪዝ ዋጋ የሚገዛ ነው። አንዳንድ ጊዜ መርከብ ጋር ፖርት ስለሌለን እየተቃጠለ ፀሐይ እየመታው የሚበላሸውም አለ። ስለዚህ የሀገራት ላይ ዲፔንደንት የሆነውን ያለንበትን ሁኔታ ያስቀራል ማለት ነው። የሰላማዊ የኒውክሌር ኃይል ማበልጸጊያም፣ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ ፕሮጀክቶች የኢትዮጵያ ኢኮኖሚ ማርሽ ቀያሪ መሆናቸውንም አንስተዋል። የጋዝ ፋብሪካው የኢትዮጵያን የውጭ ምንዛሪ ወጪ ከማስቀረት ባለፈ በራሷ አቅም ብሔራዊ ጥቅሟን ማስከበር የሚያስችል መሆኑንም ገልጸዋል። ነን ኦይል ፕሮዲውሲንግ ሀገራት ኢትዮጵያን በተመለከተ የመሳሰሉ ብዙ ገንዘባቸውን የሚያወጡት በምንድን ነው? በኢነርጂ ነው፣ በፔትሮሊየም ነው። እሱን ወደ ማስቀረቱ እየተቃረብን ነው ማለት ነው። ተጀምሯል፣ እሱም ይቀጥላል። ጋዝ ተገኝቷል፣ ያው ፋብሪካውን ተመርቋል። ሁለተኛው ደግሞ አስጀምረዋል አይደለም ክቡር ጠቅላይ ሚኒስትሩ። ጋዙ ሊኩፋይድ ሆኖ ያ ሊኩዊዱ ልክ እንደ ባሮል ኦፍ ኦይል እየተጫነ በመርከብ ይላካል፣ ይሸጣል። በሱ ሀገራችን ብዙ ገቢም ልታገኝ ትችላለች። አላማውም እሱ ነው። ይሄ እንግዲህ ጌም ቼንጀር የምንላቸው ፕሮጀክቶች ናቸው።